ከፍለን አስጠጓት በቋንቋ ስለምትግባባችሁ ቢያንስ ብለን ስንለምናችሁ የት ነበራችሁ? አታፍሩም? ቤት ከፍታችሁ አጀንዳ አድርጋችሁ ይሄን ስታወሩ አታፍሩ? እኔ ለእናንተ ተሸማቀቅኩኝ። የት ነበራችሁ? የእንትኔንት ስለሆነች ነው እንተዝ ስለሆነ ስትሉ የነበራችሁ የት ነበራችሁ? እዚህ ስንሰቃይ አንደኛ እሱ ነው። ሁለተኛ ለዚሽ ልጅ ማዘኔ ይቆጨኛል። ፖሊስ ጣቢያ ሄዳም እንዳደረገች ታውቃላችሁ? የኔን የሙኒትን የሳሪን የመዲን ስም ዝርዝር ሰጣ ልጁን እንዲያመጡልኝ ንገሩኝ። እስቲ ነው እነሱ እጅ ላይ መሆና ዛሬ ስለመታነቅ ነው የምታወራው፣ ስለመሞት ነው የምታወራው። ሂዱና አሁን ፖሊስ ጣቢያ እኛ ሰፖርት እናረጋታለን ብላችሁ ውሰዷ። የአገር ልጆች የወንዝ ልጆች ለምን አትወስዱም? ሄዳችሁ እኛ እንረከባል። አንቺ ሰላም ልብስ ሻጯ ማለት ነው። አፋለሽ እንዴ ስለኔ ልታወሪ አንቺ ማለት ነው። የት ነበርሽ? ልብስሽን ስቸረችሪ ነበራ። ካመመሽ ያንን ያህል ከተቆረቆርሽላት ለምን ገስት ላይ መጥተሽ ኖ እህቴ ናት እኔ ወስዳታለሁ ለምን አላልሻትም? የኔ ሱቅ እንገራችሁ የማንም መታነቂያ የማንም መሞቻ አይደለም። ስልክ ልሸጥበት ስራዬ ነው፣ እንጀራዬ ነው፣ ቤተሰብ ማስተዳድርበት ነው፣ ህይወቴን የምኖርበት ነው፣ ቀጣይ ላይፌን የምኖርበት ነው። እኔ ሱቅ መታ ሞታለሁ ስትል እንደ እህት ለናቴ ልጅ ያንን እሷ ላይ ምንም ያደረኩት ለናቴ ልጅ የማደርገው ነው። እናንተ ግን አስመሳዮች ስለሆናችሁ አጀንዳ አድርጋችሁት ሙኒትም መሲም ሳሪም ሰው ሲረዱና እናያቸዋለን። ልጅቷ እንደዚህ ስለሆነች አጀንዳ አድርጋችሁት ማለት ነው። አፋላችሁ እኔ ለእናንተ እኔ ሄጂ አንቺ ነውጪ አንቺ ማነሽ? በቃሽ የምትይ ነውጪ ንፍጣ እዚህ ጋዚ ሄጂ አንቺ ነሽ ላይ ኦርደር የምታደርጊኝ እዚህ ቁጭ ብለሽ በቃሽ ምናምን ማባሽ ገባሽ ወጭ ጋዚ ገባችሁ? የት ነበራችሁ? ሲቀጥል ደግሞ እኔን ሙኒትን አማክራ ነው እንዴ? እኛ ነን እንዴ ሶሻል ሚዲያ ላይ ዘናት የመጣ ነው። ፌስቡክ ላይ ተከታክተው ሲጨርሱ ነው ቲክቶክ ላይ የመጡ። ሶሻል ሚዲያ ላይ አምጥታ የራሷን ገበና ለምታወጣ ሴት ታይምና አልመክርም። የምክር አገልግሎት ሰጭ አይደለሁም። ተግባባን? እኔም ሙኒትም እያንዳንዳችን ማድረግ ያለብንን መንክትን ያደረገ በውስጥ ስንት ሽማግሌ ተሰብስቦ ያገሯቿ ልጆች ተሰብስቦ እሷ ልቧ ያለው ቲክቶክ ላይ ነው። ኦኬ አስገቧጁ። ሳሪን ጥሯት። ዛሬ የኛን ስም ሰጠች። ማን አፈረበት? እናንተ አፈራችሁበት። የኛን ስም ብትሰጡ እኛ ህጋዊ ነን፣ ህግ ያቀናል፣ ምንም ጥፋት አላጠፋንም። ኦኬ ምን ጎዳ መስሏችሁ ግን ስማችንን ነበር የሰጣችሁት። ነው አይቻልም። ይሄ ድራማችሁን አቁሙ። እሺ አቁሙ ይሄ ድራማችሁን። አንደኛ፣ ሁለተኛ ነገር ደግሞ ካመማችሁ ከተሰማችሁ ለምን ቅያሪ ልብስ ይዛችሁላት አትሄዱ? ነይ ወጪ፣ አንቺም ከዚህ ነይ ወጪ ከዚህ እዚህ ካታት አጻዳቸዋለሁ። እዚህ ልክስክስ አልፈልግ። እኔ ከ1 ሚሊዮን መንጋ በክት እጂ ከመሄድ 6 ንጹህ አቋም ያለው ሰው እጂ ብጓዝ ነው የሚሻለኝ። እኔ ፎሎ ችግር የለብኝም። ቤቴን ሞዴሬተር ለእያንዳንዳችሁ ስታች ስንት ብሎክ እንዳለ ወደ ጋርቤጅ ነው መወረውራችሁ። እኔ ጋር እንደዚህ የለም። መሲ እንደዚህ ያደረገቻት የት አባታችሁ ነበራችሁ? ለምን መጣችሁ? ልጅቷን አላተረፋችኋትም? የሚሄድ መኪና ላይ ምንም የማያውቁ ሹፌሮች ውስጥ ገብታ ስትሞት እኔ ጮኬ ህይወቷን አትርፌዋለሁ። እናንተ ለምን አሁን መጣችሁ ስንቅ አላቀበላችኋትም? ሄዱ ስንቅ አቀብሏት። እዚህ አትነፋነፉ፣ እንደታፈነ ፕላስቲክ አትነፋነፉ። ሙኒት መሲ ሳር እያላችሁ አታለቃቅሱ። አንደኛስ፣ ሁለተኛ ደግሞ ጮል ያለች እኔ ነኝ ያለች ዱርዬ ናት።
ቤሩት 6 ዓመቷን ቁርጥም አድርጋ ይበላች። እዚህ ደግሞ አየናት እኮ እኔማ ምስጊን መስላኝ ምሪንዳይን ስገዛ ምንስል እኮ መጨረሻ ላይ እኮ እሷ ልሰራኝን የነበረውን ፊልም ነው እኔ ፊልሟን ከት ያደረኩት። አክተር አይሞትም አይደለም ሳትሞትን ሄደችው በህይወት እያለች። በነገራችን ላይ ዛሬ ቤት ከፍታችሁ ስታለቃቅሱ የነበራችሁ ሰዎች መትረፏን ያሳዘናችሁ። ብትሞት እኮ አጀንዳ አታረጓትም። መትረፏ አሳዝኗችኋል። መትረፏ እረር አድርጓችኋል። አፍኖራችሁ ደግሞ እኔን መሲ ጮኸችበት። አንድ ደግሞ አለክ ልጋጋ 24 ሰዓት መኪና ላይ ፖፖ ተገጥሞልክ ይሁን የሆነ ነገር ተገጥሞልክ ይሁን አላቅም። የምታወራው ሁሌ ከመኪና ወርደክ በእግርክ ስትሄድ አይቼ ካላቅ ሁሌ ፖፖም ሁሉ የምትጸዳዳውም እዛ ነው መሰለኝ። ሁሌ ፖፖ የምትጸዳዳው ሽንት ቤቱ ምናምን እዛ ላይ ነው መሰለኝ። ማን መሰላችሁ? ማንንም ስም አትጥሪ እዚህ ጋር ኖ ስም አልጠራም። ይሄ ሁሉም ራሱን ያውቃል። ኦኬ መኪና ላይ ፖፖ የተገጠመ ይመስል አንተ ዩቲዩበር ነህ። በነገራችን ላይ ለሚስትክ ልብስ መግዣ ሞዴስ መግዣ ችለሃል። የኔን ቪዲዮ ወስደክ ፖስተክ ሞዴስ ገዝተሃል። ለሚስትክ የቤት አስቤዛ ቲማቲም፣ ሽንኩርት ምናምን ገዝተሃል። የወር አስቤዛን ጥንቅቅ አድርገህ ገዝተሃል። እችን ልጅ ነገ እርዳት ብትባል አትመጣም። አትመጣም። የቤት አስቤዛሽን ነዳጅሽን ቋቀጭ አድርገሽ ሞልተሻል። ቋቀጭ አድርገሽ የቤት አስቤዛሽን ሞልተሻል። የኔን የሳሬን የሙኒትን ፎቶ እየለጠፋችሁ የቤት አስቤዛችሁን ለሚስትሽ ሞዴል ቋቀጭ ሸፈንፈን አድርጋችኋል። ኦኬ የቤት አስቤዛችሁን ሸፍናችሁ የገቢ ምንጫችሁ ነን። ልጅቷን አዝናችሁላት ሳይሆን ብታዝኑላት ኖሮ ልጅቷ አድራሻዋን አፈላልጋችሁ መጣችሁ። እዚህ ሮጣ ይመጣችላት የሀገር ልጅ ተብሎ ሲጠራ ሮጣ ይመጣችላት መዲናት። መዲና ጓደኛዋ ትላንትና ልክ መኪና ውስጥ ልትገባ ስትል መዲ ጫማዋ እስኪወልቅ ድረስ ሄዳ ጎትታ ያዳነቻት መዲናት። እናንተ ዛሬ ግን ቤታችሁን ከፍታችሁ አጀንዳ አድርጋችሁ መሲ፣ ሳሪ፣ ሙኒት እኛን ሰሜን ብላችሁ እናንተ ደቡብ ሆናችሁ አጀንዳ የሰሜንና የደቡብ ልታደርጉት አይሳካም። ምክንያቱም ይሄ ህዝብ ጭንቅላት አለው። ይሄ ህዝብ ጭንቅላት አለው። አንዳንድ ደግሞ አላችሁ አፋችሁ የጆሮ አምላክ የመለሰው አፋችሁ ወደዚህ ሄዱ። የሆነ ጅምር አስፋልት የሚመስል አፋችሁ በጣም ሰፋፊ ሴቶች ደግሞ ሼላችሁን ምናምን አድርጋችሁ ሽንት ቤት ውስጥ ሆናችሁ ቪዲዮ የሰራችሁ ፎቶ እያደረጋችሁ አላችሁ። ስማችሁን አልጠራም። ለምን የኛ ልጆች ሄዶ ፎሎ ያደርጓቸዋል። አንደኛ እሱ ነው። ሁለተኛ ሚስቱ ዛሬ ሱቅ እመጣለሁ ብላ ነበር። ሁለተኛ ሚስቱ እኔ ማዝ ነው። እኔም ሆንኩ ሙኒትም እዚህ ጋር ያለ ነው። አታዝኑም ነው አይደል ያላችሁት? አሁንም ልንገራችሁ በደንብ እንዲወጣላችሁ። እግሯን ለከፈተች ሴት ወዳ እግሯን ለከፈተች ወዳ ብር ልካ ከኢትዮጵያ ላመጣች ሴት ተበላው ካለች ሙድ ነው የሚይዝባት። አላዝንም። ይሄን አቋሚ ሁሌ ነው የምናገረው። አላዝንም። ሙድ ነው የሚይዝባችሁ። ለምን መሰላችሁ? ተመክሮ ተለቅሶላችሁም እንደዛ ሳሪ ልጅቷ የኔን የመዲን የሙኒትን የማናት ስሟች ጥሪኝ የቤኪ ከቤራ ብላ ፖሊስ ጣቢያ ስማችንን የሰጠችው የኛን ስም ነው። ለምንድን ነው? ምን ያርጉሽ እነዚህ? ምን ለማድረግ እንደሆነ ታውቂያለሽ? ልጁን ያምጡት። ይሄ ታፔላውን ትዳር አገናኝ ብርጅስቶን ወንድና ሴት አገናኝ ኤጀንሲ ነውና ትመጣላችሁ። የዛን ሰዓት ብርጅስቶን ሞባይል ሾፕ ነው አይደል? እታ ሆነ አለ። እዚህም ስለመሞት ነው የምታወራው። እሱን ካጣው ሞታለሁ አላማዋ በቃ እሱን እነሱ ነው እንዴት አድርጎ አሁንም ይብራራችሁ ይጣፍጣችሁ አይዶን ነው እንዴት አድርጎ ቢተኙ ነው አላቅም። እንደዚህ እንግዲህ እዛም ሆና ስለመሞት ነው የምታወራው። እንግዲህ እች ልጅ ለምን በህግ ከለላ ሆና ለምን ህይወቷ ተረፈ ነው እንግዲህ። ይሄ
መንጋ ጥርሳችሁንም አፋችሁንም ሳታጸዱ እንትን ያላችሁ ሰዎች ቪዲዮ ሰርታችሁ ቤታችሁን ከፍታችሁ አዛኝ መስላችሁ። በነገራችን ላይ ቆይ ስክሪንሻት ያረኳችሁ ሰዎች አላችሁ። ከኔም ከሳሪም ከሙኒትም ቤት ማጸዳችሁ ማለት ነው። እያንዳንድሽ ይዤሻለሁ። በዚህ አጀንዳ ላይ ኮሜንት የምትሰጡ ሰዎች ያላለሰለሰ ብሎክ ስለምትደረጉ እንትናችሁን ኮሜንታችሁን እንትን እያላችሁ ስጡ። ማን ነበረ ስምሽ? ቆይ ስክሪንሻት አድርጌሻለሁ። ሳሪ በሰላም ነው የደረቀችው። ማን ነበር ቤትሽ ፎቶዬን ዘቅዝቀሽ እንትን ያልሽኝ? እኔ ግን ፎቶዬን እንዲያድርጌው ነው ያየሁት። ብርጅስቶን የኔ ፍቅር የኔ ጀግና በአቋማ የጸናች ቆራጥ ኦኬ፣ እንዲያድርጌ ነው ያየሁት። አንቺ ፎቶዬን የዘቀዘቅሽው በአካል መጥተሽ ደግሞ ብትነኪኝ ደስ ይለኝ ነበር። ማን ነበር ስምሽ? ግን ፎሎ ያረጉሻል። ስምሽን አልጠራውም። እና ደግሞ አቻም የለሽ የምትባየው ደግሞ መዲ ቤት ገብተሽ ምን ስትይ ሰማሁኝ። ሙኒትም ሳራ ሰፖርት ስታደርጉ ምናምን የምናውቃችሁ፣ ግን ደግሞ አሁን እችልኝ የታጓሽ ነበርሽ አንቺ ጥፍራ። እዚህ ኑ ሲባል የት ነበርሽ? ለምን ገስት ላይ አልመጣሽም? የዛን ሰዓት የት ነበርሽ? እኔም ልጅ አለኝ፣ በልጄ ደርሳ ሴት ልጅ ነኝ እኔ። ሴት ልጅ ነኝ በደንብ። ሴት ብትሉ ደግሞ ሴት ብትሉ ከልቧ ሴት ነኝ እኔ። እኔም ሆንኩ ጓደኞቼ ሴት ብትባሉ ከልባቸው ሴት ናቸው። መዲም በሏት እኔም በሉ ሁላችንንም በሉ። ሴት ደግሞ ይለያል። ሴት ከሴትም ደግሞ ይለያል። ምንም አላረግናትም። ልክ እህቶቻችንን እንደ እህቴ ላይ የእናቴ ልጅ ላይ እንደምጮህ እንደዛ ጮኬባታለሁ። ለምን አመማችሁ እናንተ? የት ነበራችሁ? ኖ ሲባል እኮ መዲናት ተንጦልጥላ ይመጣችሁ። ወደዳችሁም ጠላችሁ። በቀደምነታ ከዚህ ወሰደቻት ልጅ እኮ ኢጃዛ ቤት አንድ ቀን አሳደረቻት። ከዛ በኋላ ምን አለች? ብር የለሽም ውጪ። የሀገሯ ልጅ ናት። በሀገር ልጅ ስለሄዳችሁ በብሔር ስለወሰዳችሁት፣ በብሔር እንኳን ከተወሰደ የወላይታ ልጅ ናት የወሰደቻት። አውጥታም የጣለቻት ደግሞ ስላስቸገረቻት እሷም እዳ የለባትም። የወላይታ ልጅ ናት። እኔ ምን አድርጊ ነው የምትሉኝ? ሱቅ መጣች፣ ልረዳት ሞከርኩኝ፣ እያሳሳቅኩኝ እስከ ጥግ ድረስ ልጄን እንደዛ አልታገስኩም። ይሄ የስራ ቦታዬ ነው። ስራ ቦታዬ ማንም ሰው እንዲመጣ አልፈልግም። የስራ ቦታዬ ነው። ማገዝ ባለብኝ ልክ የማገዘው ሶሻል ሚዲያ ላይ ነው። እኔም ጋር ሳሪ ጋር ሱቅ እንዳትመጡ። ሙኒት ጋር መቼስ ቤት አትሄዱም። ሀቡ ጋር ቤት አትሄዱም። እዛችሁ ቲክታክ ነው የሚችላችሁ። እናንተ ብትፈርጡ ምንም ብትሉ እዛው ነው። አንደኛ። ሁለተኛ ነገር ደግሞ የጎረምሳችሁን ጉዳይ ይዛችሁ ገስት ላይ እንዳትመጡ። 5600 ሰው አላችሁ። አንሶላ የተጋፈፋችሁ፣ ካርታችሁን የተቀያየራችሁ፣ አልባሌ ቦታ ድረስ የደረሳችሁ፣ ገንዘብ ከፍላችሁ ያመጣችሁ፣ ሁለተኛ ነገር ደግሞ ጓደኛችሁን አፍቅሮ የከዳችሁ፣ ሶስተኛ ነገር ደግሞ ሁለት ጓደኛማቾችን አንድ ቢልዲንግ ላይ ታችና ላይ አድርጎ አፍቅሮ ያስቀመጣችሁ ቅምጦችም እኔ ጋር እንዳትመጡ። እኔ ጋር ልትመጡ እኔ ጋር ሙኒት ጋር ሳሪ ጋር የምትመጡት ስርዓት ያላችሁ ገንዘባችሁን ፓስፖርት በቃ አላችሁ አይደል? ስትር ያላችሁ ሴቶች ከዚህ አጀንዳ ውጭ ያላችሁ ሰፖርት እናረጋችኋለን። የአልጋ ጉዳይ እንደዚህ ሆንኩኝ እከሌ የምትባል ጓደኛዬን እከሌን ወሰደችው ያመጣሁት ይሄን ያክል አትክፈሉ ተብሎ ተነግሯችሁ እኮ ከፍላችሁ አምጥታችሁ እዳውን እኔ ላይ ውጪ ሂጃል ኳቲን ስራ ተገኘላት ነበር። እንደው እኔ ቲክታክ ላይ ያለ ሰው አስመሳይ ስለሆናችሁ እንጂ አብዛኞቻችሁ ከጧት ጀምሬ እችልጅ እንዴት ነበር 2 ቀን ሙሉ እንዴ እኔ ልጅ በልጄ እንደዚህ ተጨናንቄ ያላቀም 2 ቀን ሙሉ ታይ ስራ የለኝም። ያኛው ኢጃዛ ቤት ስራ አላስገቡኝም ቁጭ ብዬ ነው ሙሉ ስትል እሺ ስራ ተባለ። ስራ መጣላት። ሱዳኒዎች ቤት ነው ደሞዝ ይሄን ያክል ነው። ስራ መጣላት። በጽዳት ነው አለች። በጽዳት መጣላት። በጽዳት ሲመጣ ምን አለች? ልጁን አምጡት።
ኦኬ ልጁ አንዳንዶቻችሁ ደግሞ ምንድን ያላችሁ ልጁ እንዲከሰስ ራሱ አትፈልግም። ትላንትና እኔና መዲዚ ቁጭ ብለን ልጁ ይያዙ ስንላት አይያዝም። ታዲያ ለሷ ልጁ ይሄንን ወንጀል ሰርቷል ብሎ እኔ እጄ ልከስላት ነው እንዴ? እንዲያዝ አይደለም የምትፈልገው፣ ከሷ ጋር እንዲሆን ነው የምትፈልገው። ያንን ደግሞ እኔም ሆንኩ ማንም ምድር ላይ ያለ ሰው ሊያደርጋችሁ አይችልም። ልጁ ካልፈለገ እናንተ የምትሉት ልጅቷ ይከሰስልኝ ሀቅ ይውጣል። የምን አባታችሁ ሀቅ አይደለም የምትፈልገው። ልጁ ከኔ ጋር ይኖር ነው። እችኛዋም እኔ ነኝ የከፈልኩት እያለች ነው። ይሄኛው እችኛዋም ደግሞ ዛሬ ዋትስአፕ ላይ በሌሊቱ ኩለሌሊት ላይ እንደ ሰይጣን እነዚህ ሰዎች ተልኮ አላቸው። ሳሪን አስገቧት። በሌሊቱ መታ ምን አለች? እኔ ነኝ ከፍዬ ያመጣሁት ዱባይ ላይ የመጀመሪያው አይደለም። ከዚህ በፊት የልጆቹን እናት አምጥቶ የልጆቹ እናት አምጥታው ከሷ ጋር ሄዶ ተፋቶ ድጋሚ መጣ። ይሄ ልጅ ገባ ወጣ ነው። ገባ ወጣ ስላችሁ ተመላላሽ እንትን ነው። ተመላላሽ ያልጋ አዳሪ ነው። እዚች ጋም እዚች ያገኘበት ቦታ በጣም ፋፍቶ ደረቱና ፋፍቶ የሚኖር ልጅ ነው። ይሄንን እያወቁ ነው እንትን ያሉት። ለዚህ እኔ እኛን ምን አድርጉ ነው የምትሉ? ልጅቷ ሀቋን ነው የምትፈልገው፣ ሀቅ አይደለም የምትፈልገው። ልጁ ከኔ ጋር ይኑር ከኔ ጋር ትላንትና ኮሪና መዲኮጤ ዛሬም ተጠይቃለች። ህታ ህግስ እጅንኳን ምንድነው የምትፈልጊው? ከሱ ጋር መኖር ነው። ከሱ ጋር ደግሞ ማን ያኖራታል? አያችሁ፣ ይዘናትም ሄደን ታሜን በሰዓቱ ሄዶ ከሶላት እንኳን ቢሆን ሜዳ ላይ የምትጥለን እኛን ነው። ሜዳ ላይ የምትጥለን እኛን ነው። ለምን ካልከሰሰች እናንተ ምርኬት አመጣችሁት ነው የምንባለው። እሷ የምትፈልገው አምጡትና ከኔ ጋር ይኑር። እችኛዋ ከፍላ አላመጣችሁም። የከፈልኩት እኔን ኢንቨስት ያረኩበት ልጁን እኔ ነኝ። እችኛዋ ደግሞ ይኸው ወይ አንቺ ቤት ወይ ሳሪ ቤት አስገቡኝ ከፍዬ ያመጣሁት እኔ ነኝ። ከፍዬ አምጥቼው ለምንድን ነው ባሌ በእሷ የተነሳ የሚያዝብኝ? እችኛዋ ደግሞ ማርቀ። ስለዚህ በሁለት ጋጦት ጋለሞታ ሴቶች መካከል ማንም ህይወቱን አደጋ ላይ የሚከት የለም። ጠግበው ነው ስራ የሚፈልግ አንገቱን ደፍቶ የሚሰራ ሰው። ኦኬ ስራ የሚፈልግ ሰው እንደዚህ አይደለም። አንድ ወንድ ከተዋት ድብና አርጋ እርግፍ አርጋ ትታ ወደ ስሯ ነው የምትገባው። እነዚህ ገና አልወጣላቸው። ልጁ ምን አስነክቷቸው እንደሆነ አይታወቅም። ከዛ በተረፈ ግን የምንም የብሔርም የምንም ጉዳይ የለበትም። ሶስት ናቸው ሴቶቹ። ህጋዊ ሚስት አለችው አንድ ኢትዮጵያ የልጆቹ እናት፣ ሁለት ህገወጥ ደግሞ ጋለሞታዎች ደግሞ አንዷች ናት፣ አንዷ ደግሞ እቺ ናት። የሚጣሉት ሲጀመሩ ጸቡ ያለው በሁለት ሴቶች መካከል ነው። ታዲያ እነዚህ ጠግበው ለመጡ ተረዷት። አልረዳም። ሁላችንም የተደበቀ ሚስጥር አለን ምናምን ብላችሁ ደግሞ የምታብራሩ ሴቶች አላችሁ። የተደበቀ ሚስጥርሽን አውጥተሽ ተንትኝ። እኔ ጋር ግን ስትመጪ እንቅጩን ነግሬሽ ውስጥ ያለውን ዝርግፍ አድርጌ ነግሬሽ መድኃኒቱንም በዛው ነግሬሽ ትሄጃለሽ። ከዛ በተረፈ እችኛዋም አሁን አገርም ቢሆን እሱ ቢገባ ገባሉ። አሁን ሶስቱም ወደ ሀገር ይገባሉ። ሶስቱም ወደ ሀገር ሲገቡ ኢትዮጵያ ሆኖ ይደባደባሉ። ኢትዮጵያም ደግሞ የኢትዮጵያ ሕዝብ ይረዳቸው ደግሞ ብለን ቤት እንከፍታለን። ኦኬ የምትፈልጉት ያንን ስለ ከዛ በተረፈ ልንገራችሁ፣ ስደት ላይ ማንንም የመጉዳት ለማንም ክፉ አይደለሁም። ለማንም እምጮህ የምቃጠለው ከእናንተ ምንም ነገር አግኝቼ አይደለም። እኔም ሆንኩ ሳሪም ሆነች ሙኒት ነዳጇን እያስነሳች የምንሮጠው ከፍላችሁን ምንም አድርጋችሁልን አይደለም። ኦኬ ምንም አድርጋችሁልን እየሮጥን ተንገብግበን የምንመጣ ምንም ማለት በላይ እንድትለወጡ እንድትሰሩ እንድታድጉ እንደገና ደግሞ እንደራሳችን ስለምናያችሁ ነው። እኔ በተለይ እንደራሴ ስለማያችሁ ነው የምጮህባችሁ። እህቶቼ ላይ ማደርገውን ነው የምጮህባችሁ። እኔን እንደ ክፉ አድርጋችሁ ፎቶዬን ዘቅዝቃችሁ መሲ እንደዚህ አንዳንድ ደግሞ አስመሳዮች አላችሁ። አስመሳዮች ደግሞ ልንገራችሁ ምን አይነት ኮመንት ሳይ እንደዋልኩኝ። ውይ አላህዬ የሰው ፊት አታሳየኝ ሀቢብቲ። ከሀገርሽ አስወጥቶ የመዳምን ፊት እያሳየሽ ነው ፈጣሪ። ምንም እዚህ ጋር ታለባሹ ምንም የሰው ፊት አታሳየኝ የሚያስብል ነገር ምንም አላደረኩም። እኔ እንደ እህቴ ነው የጮህኩባት፣ ግብግብ ያልኩላት እንደ እህቴ። ለምን ራሷን እንዳታጠፋ ጥሩ ሴት ሆና ጠንካራ ሆነ ተለውጣ እንዳያት። አንዳንዶች አለ ውይ የራማው ቅዱስ ገብርኤልዬ እንደው የሰው ፊት አታሳይ ሀቢብቲ። ወጥተሻል ከሀገር የሰው ፊት አይተሻል። እንደ ራሴ ስለማያችሁ ነው እንጂ ምን እስቲ እኔ አሁን ከዚህ ቲክቶክ በወጣ ምንም የማጣው ነገር የለም። የተረጋጋ ህይወት ነው ያለኝ። የገንዘብ ችግር የለብኝ፣ የመኖሪያ ችግር የለብኝ። እንደውም ጥሩ እንቅልፍ ተኛለሁ።
እንደውም እብድ የሆንኩትኝ እዚህ ቲክታክ ላይ ስመጣ ነው። ሂዱ ጠይቁ። በሰንበት ትምህርት ቤት ያደግኩ ልጅ ነኝ። እዚህ መጥቼ ነው ክፍታፍ የሆንኩትኝ። እኔ እንደ ራሴ ስለማያችሁ ነው የምጮህባችሁ። አንድ እህት ለእናቷ ልጅ የምታረገውን ነው የጮህኩባት ትላንትና። እናንተ ግን እንደ ክፋት ወስዳችሁት፣ እንደ ተንኮል ወስዳችሁት። ለምንድን እናንተ ዩቱበሮች እኮ በሰው ደም በሰው ላብ። እኔ እኮ ዩቱብ አልሸቅል ምን አልሸቅል እዚህ ጋር አውርተን ነው እኛ የምንወጣው። ዩቱበሮች ትላንትና በኔ የሚስትህን ሞዴስ የሚስትህን የቤት አስቤዛ ሽንኩርት ምናምን ገዝታችኋል። ዩቱብ በደንብ አድርጎ ይከፍላችኋል። ምክንያቱም የተጠራ ነው። እኔ ሳሪ ሙኒት እኛ ነን የተጠራ ነው። እዛ ላይ ተገዝጣችሁ የነበራችሁ እናንተ ኮሜንታተሮች ዛሬ 36 የሚሆን ሰው ነው የቦለኩትኝ። አጸድ እድሜ ልክ ይውላል። እኔ ቤት በየ3 ወሩ የምህረት አዋጅ አለ። የምህረት አዋጅ ማለት ከብሎክ የምትፈቱበት እንደየጥፋታችሁ ነው። በዚህ ጉዳይ ላይ ያሽቃበጣችሁ እድሜ ልኬን አልፈታችሁ። በሄድኩበት ቦታ እኔ ጋር ትቦልካችሁና ወደ ሳሪ ሼር አረጋችኋለሁ። ሳሪ ታቀምሳችኋለች። ከዛ በኋላ ደግሞ ሙኒት ትቦልካችኋለች። ገባችሁ? የምህረት አዋጅ የሚባል ነገር የለም። እናቴ አመሰግናለሁ፣ ማሚዬ አመሰግናለሁ፣ ቡርትዬ። እኔ መቤቴን ትላንትና ልጅቷ ላይ የጮህኩት የተቆጣሁትኝ ፖሊስ ደረጃ እንዳቴ እኔ መዲም ስንጮህባት ነበር። እኔ ደግሞ ሚዩት ያረኩት መስሎኛል። እኔ እናደዳለሁ። ገባችሁ? ምክንያቱም የትኞቹ እህቶቼ እንድትበደሉ ካለመፈለግ ነው። ግን አንዳንድ ቅርሻታ ዩቱበሮች ግን ወስዳችሁት እግዚአብሔር ለምንድን ነው ቀስ አርጋ ማታወራት? በቋንቋ እንኳን ቢያንስ ኑ ተግባቡ ሲባል እኮ መዲ እች ልጅ እኮ ናት ሮጣ በቀደመታ ሊደበደቡ የሄዱት ሽማግሌ ተሰብስቦ ልጁ መጥቶ እስቲ ከወጣለ እኔ እኮ ልጁን ራሱ እኮ ለምንላት ነበር። ለአንድ ወር ቢያንስ ያልጋም ከፍለን ቢሆን እንዲወጣላት አብርሃት ለአንድ ወር ተኛ። እዚህ ድረስ እኮ ነው ልጅቷን የተረዳኋትኝ እኔ እዚህ ድረስ ለአንድ ወር ቢያንስ ተቸገርላት። በቃ አንድ ወር እችኛዋን ከዚች ጋር አንድ ወር ሆኗል፣ 2 ወር ምናምን ሆኗል። ከዚች ጋር ደግሞ በቃ መፍትሄው እች ልጅ እንዳትሞት ነፍሷን ለማቆየት እዚህ ድረስ ተረድቻታለሁ። እናንተ ተረጅ ሆናችሁ አንድ ቀን አንድ ችግር ላይ እንኳን መጣችሁ ማታቁ እንትኖች ፎቶ እያደረጋችሁ ዩቲዩብ ላይ ፌስቡክ ላይ የገቢ ምንጫችሁ ሸቀላችሁብኝ። ይሄ በኔ ብር የመጣ ዩቲዩብ ላይ በኔ ብር የመጣ የኔን ቪዲዮ ለጥፋችሁ ቪው ያገኛችሁ እናቴ ሐዘን ይግባ ቤታችሁ። እኔ ከልቤ ነው ሐዘን ይግባ ቤታችሁ። የኔን ፎቶ የሙኒትን የሳሪን አድርጋችሁ ዩቲዩብ ላይ ፌስቡክ ላይ ሁሉ ስማችንን የጠራችሁ ሐዘን ይግባ ቤታችሁ። ሐዘን ማይለቅ ሐዘን ይግባ ቤታችሁ። ዘመናችሁ የለቅሶ ይሁን። ማርያምን እኔ ልንገራችሁ ብጮህባትም ምንም ብላት የምትልጅ ህይወቷን አትርፊያታለሁ። አላማይን አሳክቻለሁ። እች ልጅ እንዳትሞት ነው አላማይ። ምክንያቱም ሁሉም ኢጃዛ ቤት ኪያይሱ ለኩሹ ሁሉም ኢጃዛ ቤት አንቀበልም ብሏታል፣ አንፈልግም ብሏታል። ያለኝ አማራጭ ውጪ ብዬ አስፋልት ላይ ከጣልኳትኝ እች ልጅ ሄዳ መኪና ውስጥ ልትገባ እኮ መዲናት ያተረፈቻት። እኔን እዚህ ጋር እስክሮጥ ድረስ በዚህ ጋር ዞሬ እነሱ ናቸው ያተረፏት። ሞታ ቢሆን አፍ አላችሁ የምታወሩበት አይዲ ያላት ላላችሁ ደግሞ አይዲ የላትም ልጅቷ። አይዲ የላትም ልጅቷ። አይዲዋ ያለቀ አይዲ ነው። አይዲ የላትም። ኢጃዛ ቤቶቹ አውጥተው ረሳችሁት እንዴ? የበላችበትን የሆዷን አስቤዛ እኮ ደምረው እዚህ ጋር እኮ ነግሯቸዋል። ረሳችሁት? እኔ ነው እናንተ እንደው አፍ ኖራችሁ የምታወሩት። እዚሁ ጋር አስቤዛ የበላችበት 50 ብር አለ ተብሎ ሲደመር ያላመማችሁ ሰዎች እኔ እንደራሴ እንደ እህቴ አቅርቢያት ለጮህኩባት ልጅ ነገም እህቶቼ ስህተት መንገድ ላይ ካሉ እጮህባቸዋለሁ። ለምንድን ነው ታሪኳን እንደዚህ ያለችው? እንደዚህ ያደረገኝ ሚውት አታድርጊ። ለምንድን ነው የምታፍኝኝ? ሚውት አድርጌ ልክ ልታወራ ስትል ሚውት በስልኳ እንዲያለች እያየችኝ ሚውት አድርገሽ ላንቺ ብቻ ነው እንዴ? ከልጁ ጋር ትውውቅነት አለሽ እንዴ? ሚውት አድርገሽ ብቻሽን የምትሰሚኝ እኮ ነው ስትለኝ የነበረው። እኔ እኮ የነበርኩበትን እኔ ነኝ እኮ የማውቀው። ይሄ ሱቅ እኮ እች ልጅ እዚህ ሱቅ ብትሞት እኮ እኔ ለምን መስዋዕትነት ከፍላለሁ? 3 ጋለሞታዎች በባለጉት ማለት ነው።
ልጅቷ ራሷ ናት። እኛ ጋር ባትናገር ሌላም ቤት ብትል ትናገሯለች። ቤቴ ላይቭ መግባት እኮ ቤሩት ሆና እኮ ላይቭ ስትገባ የነበረች ልጅ እኮ ናት። ቲክታክ አዲሷ መስላችሁ ነው? ለሶሻል ሚዲያ አዲስ መስላችሁ ነው? አይደለችም። አረብኛ ፖሊሶቹን ስታወራቸው ታሜንና ሙኒትን ታስነቃለች፣ እነሱን ታስነቃለች። ኦኬ ፋራ እኔ ነኝ። በነገራችን ላይ ልጅቷ አይደለች የምታሳዝነው፣ እኔ ነኝ የማሳዝነው። በሐቁ ደረጃ ይኸው መብርሃንን የማሳዝነው እኔ ነኝ። 2 ቀን ሙሉ የተሳቀቅኩት አንደኛ፣ ሶስተኛ ነገር ደግሞ ትላንትና ብትሞት እሷስ ምክንያት አላት ብትሞት። እኔ ደግሞ ምንም በማላቀው ነገር ለመልካም ነገር ብያደረኩት ነገር ከዚህ ወጣ ስትሞት እስኪጣራ እኔ ጉድጓድ እገባለሁ። አያችሁ፣ ሳታጣሩ አትፍረዱ። ከካሜራ ጀርባ ብዙ ተደክሞላታል። ሽማግሌ ተሰብስቦ እነ መዲን ልትደበድብ ሄደች። ዛሬ የመዲን ስም ነው እንግዲህ ፖሊስ ጣቢያ የሰጠችው። የኛን ነው የሁላችንንም ነው የሰጠችው። ልክ እኛ ልጁን እንደምናቀው ቆይ እኛ ነን እንደ ዳርናት መሴ ኦኬ። የምታመጡትን ወንድ ወቁ። ያውላችሁ አይደለም እግር ቤት ለማን እንደሚከፈት ተለይቶ ነው ቤት የሚከፈተው። አይደለም እግር አይደለም የተከበረ ስፍራ ቤት ለማን እንደሚከፈት እኔም ቤቴ ለማን ክፍት፣ አሁን የሙኒት ቤት ለማ ቤት ክፍት እንደሆነ ለማ ቤት ዝግ እንደሆነ ይታወቃል። አይደለም እግር ታላወቃችሁ። እኔ እንግዲህ አላስተምራችሁም፣ ሁሌ ነው የምንነግራችሁ። ወንዶችን አትመኑ። ሁላን አንዳንድ ደግሞ አላችሁ ቁንጫ የሆናችሁ ሴቶች ማለት ነው። አንዷማ ዛሬ ምንድን ነበር ስትይ የሰማሽ? መዲ ቤት ሁላችንም የሚያሳላፍ ነው። እኔ ጎረምሳ አላመጣሁም። ዋጩ ሁሉም ኢትዮጵያዊ ነው ያመጣው ስትይ ነበር። ሁሉም ኢትዮጵያ ጀግና ሰርተው ቤተሰቦቻ 1 ድርሃም 25 ብር እንጀራ ላለ መክፈል ለቤተሰቦቻቸው የሚልኩ ስንት ጀግና እህቶች አሉ። በሚሊዮን የሚቆጠሩ እነሱ ናቸው የሚበዙት። አትሳ ጎረምሳ ሲያጓጉዙ የሚውሉ የሉ። ኦኬ ታዩሱ አንድ ልብስ ወደውት 25 ብር ድራይቨር ሲባሉ 25 ብር ላለ መክፈል ስቁንቁን ብለው አላማቸውን የሚያካሂዱ ሚሊዮን ሴቶች አሉ። እኔ ስለነሱ ነው ኮራ ብዬ እኔ በእነሱ ነው የምመሰለው። እኔ ሞንኩሌ ወዳችሁ ፈቅዳችሁ ደረትና ቻፖውን አይታችሁ ላመጣችሁት ወንድ ቁጭ ብዬ የምክር አገልግሎት አልሰጥም። እኔ ምክር አገልግሎት ሰጪ አይደለሁም። እኔ ነጩን እነግራችኋለሁ። ትለወጣላችሁ። አልተለወጥሽም ገረውት ውጡ አለቀ። ይሄንን ነው ማለት። ከዛ በተረፈ ይሄ መሰደሰ እንደዚህ ለዚህ አረ አይሰራም ወይ ንቅንቅ አይታችኋል። እንጀራ አምሯቸው ኢጃዛ ቤት ልንገራችሁ፣ ወንዳቱ አይደለም ኢጃዛ ቤት 3 ወርና 4 ወር ኢጃዛ ቤት ቁጭ ብለው አንድቀው ወንድ ማያዩ ሴት እህቶች ያሉ እነሱ ናቸው እኔን የሚወክሉኝ። እና ታዲያ በወንድ ለምትቀጣቀጡ ሴቶች ለጠግባችሁ እኮ ነው። ጥጋብ ነው ፍቅር ነው እንዳትሉኝ። አቢብቲ ማፊ ፍቅር ከተባለ እኔ አሁን ፍቅር ይዞኛል። ድብን ያለ ፍቅር ላይ ነኝ። ስጠጣ እሱን እያወራው ነው የምጠጣው። ስበላ እሱን እያወራው ነው የምበላው። ታሜንም ሙኒትንም ጠይቋል። እያንዳንዷ እንቅስቃሴ በቪዲዮ እሱን ካላወራው ዓለም ጨለማ ነው የምትመስለኝ። ከሱ ውጭ ያሉ ወንዶች ትንኝ ነው የሚመስሉኝ። ዋጡት በደንብ ትንኝ ነው፣ ቀበሮ ነው የምትመስሉኝ። ምንም በቃ ሰስገሰሶች ነው የምትመስሉኝ። እንደዚህ አውሮፕላን ላይ ሆኖ ወደታች ሲታይ እንዴት ነው ትናንሽ ቤቶች መስራችሁ ነው የምትታዩኝ። ግን እሱ ጥሎ ቢሄድ እዚህ ሱቅ ላይ ወይ ደግሞ ሙኒት ገስት ላይ ሄጄ ራሴን ላጠፋሉ ልክ አይደለም። ጅንኑ ሲሄድ ሌላው ቀብራራ ይመጣል። ዳሩ በምንም አልቀይረውም። እሱ የሚቀየርም አይደለም። የኔ ጅንኑ የኔ ፍቅር የኔ አባት እና እኔን የነካችሁ መስሏችሁ ደረስ ትደቁ ነበር። ትክክል ነው ያደረኩትኝ። ኦኬ እኔ ትክክል ነኝ። እኔም ሆንኩ መዲ ትክክል ነን ያደረግነው። ኦኬ ማርያምን ነው የምላችሁ። እኔ አሁን ጅንኑን ሳወራ እማቤቴ ከታሜ ሳገኝ ከታሜ ጋር ነኝ ብዬ አሳየዋለሁ።
ከሙኒት ጋር ኮንኩ ሙኒትን፣ ከሳሪ ጋር ኮንኩ ሳሪ። እያንዳንዱን ነገር አሳየዋለሁ። ኦኬ። እና አንዳንድ ሰዎች የቤት አስቤዛችሁን እንትን ያለ ወንድ ልጅ ጥርግ ይበል፣ ምንድነው የሚቀርባችሁ? አሁን ጭራሽ ሁለተኛዋ ሚስቱ ሱቅሽ እመጣለሁ። ከዚህ በኋላ ሱቄ በነገራችን ላይ እኔ አበሻ ከስተመር ብቻ አይደለም ያለኝ፣ ህንዶች አሉ፣ ባንጋሊዎች አሉ። ሱቄን ትናንት መዲያይቷለች እዚህ ያሉ ስንት ዕቃ እንደሸጥኩ መዲን ጠይቋት። ባንጋሊዎች አሉ፣ ኢትዮጵያዊ ብቻ አይደለም። ስለዚህ ከሰማውም ያልጋችሁን ጉዳይ ከሰማውም የባንጋሊዎቹንም አንድ ላይ ባንጋሊኛ እማርና የሁሉንም ማህበረሰብ ያልጋችሁን ኬዝ አይላችኋለሁ። ወይ ደግሞ አንድ አንበሳ እያወረዳችሁ እንትን ሱቅ ትመጣላችሁ። ግን ለምን ዛሬ እነ ሰላም ምናምን የምትባሉት ልብስ የምትሸጡ ልጆች ለምን ፖሊስ ጣቢያ ሄዳችሁ ልጅቷን ልብስ ምናምን ይዛችሁ አልጠየቃችኋትም? ዛሬም እኮ እኔ ነኝ እኮ ሄጄ ያየኋት፣ እናንተ አይደላችሁ። እናንተ ቲክቶክ ላይ ስታወሩ እኔ መሬት ላይ ነኝ ያለሁት። ሙኒትና ሳራ ሰሜኖች ሆነው ሰሜኖች በነፍሳችን ተጫወተ። አረ ሼሞኒው እናቴ ትሙት ታሳፍራላችሁ። እግዚአብሔርና አይባልም አይባልም። ነገ ልጅቷ ስትወጣ እኔ ነኝ እህቷ ከናንተ የበለጠ መዲና እህቷ ሳሪ ሙኒት እዚህ ጋር ያለነው ነው። እና እዚህም ትክክል እዛም ትክክል ያላችሁ አጸዳችኋለሁ። አንድ ደግሞ አለሽ እግዚአብሔር አምላክ ጀምሮሽ ሰይጣን የጨረሰሽ ሁሉ ነገርሽ እድሜ ልክሽን ከአሽሙር ማትወጪ አንቺን ነገ ደበርብሻለሁ። ባህሬን ነው የት ነው የምትኖረው የተባለው በደንብ ስምሽን አልጠራውም። በፀጉርሽ ከለር በጥፍርሽ ምናምን ግን በደንብ እደበርብሻለሁ። ስለዚህ እናንተ እዚህ ቲክታክ ላይ የምታለቃቅሱ ሄዳችሁ ፖሊስ ጣቢያ ለልጅቷ ልብስ አንዳንድ ነገር ምናምን ኬዟን ተከታተሉላት። እሺ መውደድ ያገሬ ልጅ ምናምን አላለችው። ሰላም ሼር አድርጊላት። ቅድም የነሱ ዘር ብትሆን እንደዚህ አደርጓትም ነበር ስትል የነበረችው ዘሩ አይደለች። ለሷ ትምጣና ትያት መዲ ጥሪያት። እኔ ጥያቄ ስላለኝ ለሷ ማለት ትምጣና ሄዳ እኔ ሙሉ ሎኬሽኑ ምናምን ሰጣታለሁ። እህቷ ራሱ ከተባለ እኔ እሷን ነው የምጠቁመው። አሁን ቤተሰብ አላት እየተባለ ስለሆነ የሷን አድራሻ ሰጣለሁ። እዚህ ዱባይ ከሆነች ሆኖ መገኘት አይደለ። ትላንታው ነበሩ እነዚህ ዛሬ ላይቭ ከፍተው ሲያለቅሱ የነበሩ ሲያሽቃብጡ የነበሩ ምድረ ድስታፍ ነበሩ። ትላንትና ኑ ስንል እዚህ ሰው ስንጣራ እባካችሁ ለተወሰነ ቀን ቢያንስ አስጠጓት እባካችሁ ስንል ነበሩ አልነበሩ? መዲ ብቻ ናት ሮጣ የመጣችሁ። ዛሬ ግን መዲ ቤት ስትገብ እንትናን አስገቢ መዲ እንትናን አስገቢያት አንዴ። ቆይ እኔ ነኝ አሁን የገባሁት። ቆይ አንዴ ላውራ። ወይ በቲክቶክ ማ ትችሉበታላችሁ። እኛም እኮ እንችልበታለን በቲክቶክ መሬት ላይ ነው እንጂ። መዲ ቆይ አንዴ እኔ ላውራ። በነገራችሁ ላይ መዲ አመሰግናለሁ። እኔ በጣም በሙኒት በሳራ እና በመሲ ብርጅስቶን እጅግ በጣም ነው ያዘንኩትኝ። እንደ አንድ ሴት ላይ ሊረዷት ይገባ ነበር። እኔ በጣም ነው ያመመኝ። የት ነበርሽ ታዲያ? ፓራስታሞን ዋጭበት ካመመሽ እና አንዳንድ ቲማቲም ብሉ። ይሄን ዶክተር ብርጅስቶን ያዘዘችላችሁ ነው። እኔ ገርሞኝ እናንተ ግን አታፍሩ። የሀገራችን ልጅ ናት። እና የት ነበራችሁ? ለምን አልመጣችሁ? እመቤቴ እስቲ እንደዚህ የሚያሽቃብጡት ላይ የት ነበራችሁ በሏቸው። እመቤቴ ሰላም ነይ፣ እኔ እፈልግሻለሁ። ሰላምን ጥሪያት። ነይ ሰላም፣ እኔ ጥያቄ አለኝ። እኔ በጣም ነው የተሰማኝ እያልሽ በቲክታክ ቮይስሽ እንዲህ እየተንቀጠቀጠ ስታወሪ መንቀጥቀጣ በተግባር ነይ ልጅቷ ጋር እዚህ ዱባይ ኮሽ እኔ እህቷ ነኝ ብላለች እች ልጅ ብዬ እንትን እንላለን። ምክንያቱም በጣም አሞሻል ማሬ አሞሻል። እዚህ ዱባይ ሆናችሁ እህቴ ስትሉ ጭቂት ሶኬ ጠሪው አካል ይጠራችኋል።
ሁላችንም ደግሞ እዚህ ሀበሻውና ደግሞ ወንድ ማታመጣ የለም ማለት ሀቢብቲ ሁሉንም ሀበሻ አንድ ላይ አጨፍልቂ 4% ናቸው ከጎረምሳ ጋር እየተሳሳቡ 300 ሺህ 400 ሺህ እየከፈሉ የሚያመጡት አብዛኛው ሀበሻ ልጅ ኢትዮጵያ ቤተሰቡ በኑሮ ውድነት ልጅ እያስተማረ ሽንት ቤት እያጠበ የነገ ህይወቱ እንትን ለማለት የሚሮጥ ነው ያለው ኦኬ ሁሉንም ሀበሻ ተደርጋችሁ ዱባይ ላይ ቆራምትሉ ነው 4% ትንሽ ፐርሰንት ናቸው እንደዚህ መታኩ ሁሉንም ጠቅልላችሁ አትናገሩ ስንት ጀግና እህቶች አሉ እንጀራ አምሯቸው እንጀራ አምሯቸው እንጀራ መግዛት ያቃታቸው 25 ድርሃም ላለመክፈል እነሱ የበረዳቸው በዩኒፎርም ቱታ እንኳን መግዛት ከብዷቸው 100 ድርሃም ቱታ 100 ድርሃም መግዛት አቅቷቸው የመዳምን ዩኒፎርም ለብሶ የሚሰሩ እነሱ በሚሊዮን የሚቆጠሩ ናቸው ጎረምሳ ላይ ሁሉም የሚንጠለጠል አይደለም እኔ እናቲቱ በተለይ አንተ ዩቲዩበር እኔ አሁን ሄዶ ሰብስክራይብ ያደርጉሃል እዚህ ጋር ባሳየክ ያ 4000 ምናምን እዚህ ጋር ካለው ጥቂቱ ነው ጤነኛ ሰው አብዛኛው እነ ትክክል ናቸው መጥቶ ነው ሰብስክራይብ ግን ለምንድነው ወንድሜ ከመኪና ወርደክ ማለት ምንድን ከመኪናው ጋር ሰፍተውሃ ሁሌ መኪና ላይ ሆነክ ነው ጀጅ የምታረገው ሁሌ በቃ የሰው ጉድፍ ብቻ ያወጣ እስቲ አንዳንዴ ከመኪና ከኋላም አየት አድርገው ፖፖዛው ላይ ተገጠመልክ ምናምን ሁሌ ስትተች ነው ማይ በጣም ያሳዝናል ሳይኮሎጂ ምናምን አምጥተው ቢረዳ ጥሩ ነው እንደዚህ እንኳን አይደረግም እንዴት ነበር የሚደረገው እናት አይደለም ሮጣ አልመጣ እንደዚህ አይደረግም እንደዚህ አይነት ሰው መደረግ ያለበት እሺ ዶክተር ዩቲዩበር እሺ አስቤዛ ሸቀላችሁ ሸቀልክ የወር አስቤዛ ሚስት ካለክ ለሚስትክ ሞዴስ መግዣ ሽንኩርት 4 ኪሎ እኔ ቁጭ ብዬ ሳሰላው ነበር በቪዩክ ልክ ሳሰላው ነበር አዝነህ አይደለም አሁን ልጅቷ አዝነህላት ምናምን ልጽፍልህ ጽፌ ረጅም ጽሁፍ ጽፌ አንተ ቅንቅናም ከሚል ነበር የጀመርኩት አንተ ቅንቅናም መናጥ ዩቲዩበር ምንድነው ምናምን ብዬ ያገር ጽፌ ለአንተ ክብር መስጠት ነው በውስጥ ጽፌ ልክ ማለት ነው ከዛ መለስኩት እመቤቴ ደሞ ቀስ እያልክ ነው የምታወራው መኪና ውስጥ ነው እንደ መኖሪያ የት ነው የሚኖረው እሱ ልጅ ንገሩኝ እስኪ እያልክ ነው የምታወራው የት ነበራችሁ ለምን ሮጣችሁ ሮጣ አይመጣችሁ መዲናት ለምን አልመጣችሁ ሮጣችሁ መምጣት እና ደግሞ መካሪ ያገሯ ልጆች እዚህ በኮሜንት ራሱ ልጆቹ እያለቀሱ ሁሉም ሳቁባት አይደለም ታች ቤታችሁን አፋችሁን ለሚመጥናችሁ ምግብ ነው መክፈት ያለባችሁ ጨርሻለሁ እኔ አሁን ጓደኞቼ ይናገራሉ መዝጊያዬ አይደለም ታች ቤታችሁን አፋችሁን ለምግቡ ለሚገባው ክፈቱ ወድሻል ያለሽ ሁሉ ይወድሻል ማለት አይደለም ሲቀጥል ደግሞ ቲክታክ ላይ ያለነውን ሴቶች አማክራችሁ አይደለም ገንዘብ የምትሰጡት ሱቄ አሁንም እናገራለሁ ሱቄ አንድ ሰው እንዲመጣ አልፈልግም አንድ ሰው በቃ ሱቄ ማንንም ሰው አላስተናግድም በእንደዚህ አይነት ጉዳይ የሥራ ቦታ ነው ይሄንን ለሥራ ቦታ ብዬ ነው የከፈትኩት ከሥራ ሰው ከገዢ ውጪ ማንንም ሰው ሱቄ እንዲመጣ አልፈልግም አልፈቅድም ተናግሬያለሁ እኔ ሱቅ ጋር እንዳትመጡ ብትመጡ እንኳን የአልጋ ኬዝ ያለባችሁ የጎረምሳ ኬዝ ያለባችሁ እግራችሁን የከፈታችሁ አይባልም ነበር ስትሉ የነበራችሁ እግራችሁን የከፈታችሁ እንዳትመጡ ኦኬ እንዳትመጡ ጨርሻለሁ አሁን ማሚ የምትዩ ነገር ካለ በይ መሲ እኔ ለእንደዚህ አይነት ነገር ማረክ ሰው ቃላትም የለኝም እሷ ራሷን በራሷ ማንነቷን ገልጻ ስትጨርስ የፈለገችውን አድርጋለች እዚህ ጋር ቁጭ ብለንም ሆነ አንቺ በአካል እዛው ነሽ ግዴታችንን ተወጥተናል
መክሬያታለሁ፣ ተቆጥቻታለሁ። በቀልድም በቁም ነገርም ተናግሬያታለሁ። ሳሪም እንደዛው፣ ጁዬም እንደዛው፣ ሌሎችም የነበሩ ሰዎች ሁላችንም የቻልነውን አድርገናል። ሰው እንዲመቸው ሰው ደስ እንዲለው ሳይሆን መሆን የሚገባውን ነገር ነው የምንናገረው። ከዛ በተረፈ ደግሞ በእኛ ቦታ ቆሞ ማድረግ እኛ ቆመንም ሆነ በሚዲያም ሆነ በምንም መልኩ የምናደርገው ነገር ያልተመቸው ሰው በቦታው ተገኝቶ ያንን ማድረግ በተግባር በምላስ አይደለም። እኔ ለዚህ ጊዜ ሞይስት አላደርግም። ወላሂ ማሚ እኛንን እንደ እነ ሙዲት እነ ሳሪ ናቸው ልጅቷን ይሄን ሁሉ ገበኗን እንድትናገር ያደረጓት ሲሉ ነበር። እነዚህ ለማኞች ዩቲዩበሮች ማለት ነው፣ በዩቲዩብ በሰው ሀሜት ብቻ የሚተዳደሩ። ናና ገበናዋን ሸፍንላት አንተ። ይሄንን የሚል ሰው መጥቶ ገበናዋን ይሸፍን። መታ የዘገዘከችው ራሷ ናት። የዘገዘከችው እሷ ናት። ጠይቀናት አይደለም። መጣ አንድ ሰው ችግር ደረሰብኝ ሲል እኮ እንዴት፣ የት፣ በማ ተብሎ መጠየቁ አይቀርም። የእሷ ግን ለጥያቄ የማይመች ለመልስ የማይመች ለምንም የማይመች ወሰክ ነገር እንባዋን አይተን ስላስተናገድን ነው ይሄ ሁሉ ንግግርም የመጣው እኮ። ከመጀመሪያው ብትባረር ኖሮ ይሄ ሁሉ የለም አይፈጠርም ነበር። ራሷ ጉዳይ ነው። እሷም ሆነች የእሷ ንግግር ልክ ነው ብለው የሚያስቡ የእኛ ስራ ስህተት ነው የሚሉ መቶ ትክክለኛውን ነገር ማድረግ ማውራት አይደለም። መቶ ትክክለኛውን ነገር ያልኩ። ኦኬ ሳሪ ኔትወርኩም ቢያለ ለምን እንደሆነ አላውቅም። አስቸገሪ ማለት ወይ ምን አውቃለሁ ቢያለ እየተቆራረጠ አየ ተናግሬ የሰማሁት ነበር። እሺ እንጀራ ስንት? እሺ ሌላ ማን ነበረ እዚህ ኬዝ ውስጥ? ጆዬ ወይ ሳሪ መስዬ ይጅበትም። ኧረ እኔ ምንም አልሄድበትም። ልቦና ይስጣት፣ እውነት ልቦና ይስጣት፣ ወደ አቅሏ ይመልሳት ፈጣሪ። ይሄን ነው ማለት የምችለው። ወይ ሳሪ ይሄን ለመናገር ነው የሳንሸት የቆየነው እስካሁን። ኖ እኔ እኮ ገርሞኝ እኮ ነው ሳሪ። እኔ በቃ ዩቲዩቡንም ሳየው ምኑንም ሳየው እኛ ነው አጀንዳ ያደረጉትና በጣም የገረመኝ ነገር ግን ወደ ብሔር ወስደውት። ኧረ ግን አንዳንድ ወጣቶች ናችሁ ሳያችሁና ውጡ ከእንደዚህ አይነት ነገር ማርያምን። አይ በዚህ ደረጃ እንትን አትበሉ። ማርያምን ነው የምልሽ። አንድ ነገር ልንገርሽ መሲ፣ ምንም ነገር ቢሆን ምንም ነገር ሲጀመር ደስ የሚለው አንቺም ሆነ ሙኒትም ሆነ በእኔ ዙሪያ ያላችሁ ሰዎች ከሰው ጠብቃችሁ ስለማታውቁ በጣም ደስተኛ ነኝ በዚህ። ሲቀጥል ደግሞ እኔ አንድም ቀን ከሰው ጠብቄ አላውቅም። ማድረግ የምፈልገውን የማደርገው ለሰው ስላይሆን ለእግዚአብሔር ስል ነው። ልተችም ምንም ልልም እችላለሁ። ግን አንድ ነገር የምነግርሽ መሲ፣ አንቺን እኔ መምከር እፈልጋለሁ። ወይ መጣው። እሺ አንቺን መንገር የምፈልገው መሲ፣ አንቺን ነው እኔ ማረም የምፈልገው። እንድትታረም የምፈልገው ምን መሰለሽ? አንቺን አንደኛ በምንም ተአምር ከኢሞሽናል ወጥተሽ የምትሰሩ ስራ መስራት አለብሽ። አሁንም በባለፈውም ነግሬሽ፣ አሁን ሁለተኛም ሶስተኛም የምነግርሽ ነገር እሰማለሁ። ጋይስ ኔትወርኩም ቢባ ትሰሚያለሽ። እሰማለሁ። አዎ እሰማለሁ። ጋይስ ትሰሚያለሽ። ሳርዬ አለው። አዎ እኔ እኮ አትሰሙኝም እኮ አትታዩኝም። መሲ አትሰማሽም እንዴ? ጸጥ አለች። ጋይስ አለው አለሽ ማሪ አለሽ አክስቴ ሳሪ አለሽ ትሰሚያለሽ። ግን በጣም ቆይቶ ነው የሚደርሰኝ። የለውም እኮ መሲና ዝም ያለችው የቆመችው። ኖ አንቺ ነሽ እንጂ ሳሪ አሁን ነው የመጣሽው።
ኔትወርክሽን አብሪው ሳሪ። እስኪ ታብታብ አድርጉ በያቸው። እስኪ ታብታብ አድርጉ። ነው እኔ የለውም እንዴ አለሽ? ግን ያው ታብታብ ሲደረግ ሞር እንትን ይላል። መስዬ የምንወድሽ ብዙ አለና እኔ ሲጀምር ለአብራራ የመጣሁት ስለምትወዱኝ ነው። ስለሚጠሉኝ ደግሞ ቢጠሉኝም ጭንቅላታቸው ውስጥ ነኝ፣ ቢወዱኝም ጭንቅላታቸው ውስጥ ነኝ። ምን ያመጣሉ? ግን ለምትወዱኝ ልጆች ለአብራራ የመጣሁት እንጂ ይሄ ለዩቲዩብ ምናምን እየሸቀሉ ደግሞ ከቅብም አልቆጠርኳቸው። ምን ሆኖ ነው ሳሪ ኔትወርክ? መስዬ ጁዬ ሁላችሁም ደህና ደሩ። ደህና ደሪ ማሚ። ቻው ቻው። ደህና ቻው ጋይስ ታብታብ አድርጉት። ቆይ ሳሪ ከመጣች ሳሪን እንሰማትና እንትን እንላለን እና እስኪ በቃችሁ ነግሬያችኋለሁ። ደህና ነኝ። ኧረ እኔ አልናደድም። ሲጀመር እኮ እኔ ሱቅ እኮ የመጣችበት ምክንያት እኮ ሌላ እኮ ይሄንን እንኳን እኮ ሳታጣሩ እኮ ነው ስትጨፍሩ የነበራችሁት አንዳንዶቻችሁ። መሲ ጀሚላ ምን ላይ ደረሰች? ማናት ጀሚላ? ማሬ ሽጭ። አሁን ግማሽ ሰዓት ያክል ኦርደር እስከምታወጪ መሲ የምር ፍቅር ይዞሻል እንዴ? ድብን ያለ እመቤቴ ድብን ያለ እንደ ራስሽ ይሁን ያላችሁ እንደዚህ አይነት አሳስገሰስ ፍቅር ውስጥ አይደለም። እኔ ጋር ጽድት ያለ እንዴ ዓለም ላይ እኮ አልኳችሁ እንደኔ ፍቅር ላይ ያለ ሰው የለም። ግን ችግሩ 300 ምናምን ሺህ ብር ከፍዬ አይደለም። ለየት የሚያደርገን እሱ ነው። ኦኬ ጋይስ 5G ሳሪ መጣች። በዚህኛው ደግሞ መጣች ተንከራተተች ጓደኛዬ። ሳሪ ወይዬ ሰራ አረም ቢያለኝ ኔቱ የኛ አልቆ ነው። እዚህ ልብስ ጋር መጣሁ እኮ ማሚ መጣው ማርያም ምን ቢያለኝ ብለው ሰራው አታችም ነው ማሚ ለምን መጣሽ ድጋሜ? መሲ ይባርኩን ቤቱን ይባርኩ። ለምን ወጣሽ ሳያልቀም ትልልቅ ሰዎች እኛ ትንሽ ነን ማለት መሲ ቤቱን ይባርኩ። አስባርኪ እስቲ ቤትሽ መሲ አንድ ነገር ልንገራችሁ። ትላንትና ማታ ሙኒት ጋር ደወልኩኝ። ሙኒት ጋር ስደውል እንዴት እንዳወራችኝ ልንገራችሁ። ሄሎ መሲ ሰላም ነው አለችኝ። እንዴ ማሚ ምን ሆንሽ ስላት አይ ልጅ አጠገቤ ተኝታ ነው አለችኝ። መዳም አጠገብሽ አለች እንዴ? ቅመሞን ሻለች ወይ ማሚ 100,000 ልትገባ ትንሽ ነው የቀራት። በኋላ 100,000 ያስገቧትና ትወጣ እንዴ ጋይስ ምንም ጥርጥር የለውም። እስቲ ወይኔ እዚህ ያላችሁ በማርያም ሰሞኑን እኔ ቤት ታሪክ እየተፈጠረ ነው። ሁላችሁም ሶልን 1 ሚሊዮን ያስገባሁት እዚህ ነው። በማርያም ሁላችሁም ሙኒትን 100,000 ሞልታ ትውጣ። 100,000 ትግባ። ለኔ አንድ አንበሳ ወርዳልኝ ትወጣለች ጋይስ። ወይ አንበሳ ካልኳት ተሳስቼ ነው ውዶች፣ ለኔ አንበሳ ወርጂ ሙኒት 100,000 ትምላና ሁላችሁ የላ 182 186 ቶሎ በሉ። ሼር እስኪ እናንተ ለኔ ተሳስታችሁ አንበሳ ስጡኝ።
እኔ ወይ ደግሞ እንሰጥሻለን። አረጋሽቱም ደግሞ ላንበሳ በስማ እስኪ ያላ ሰው ብቻ ነው 800 ያላ እስኪ ያላ አሁን የለኝም ግን እሰጥሻለሁ። አጠራቅሜ እሰጥሻለሁ። እኔ ማሚ አለኝ ግን አይሰጥም እንዴ? ምን ማለት ነው? አይሰጥም። ያው ሳሪ ችግሩን አይሰጥም አልሰጥም ያልሽ መስሎኝ ነው አለው ግን አይሰጥም። ማርያምን ማሚ ፎሎ አድርጉ። በራሴ አንበሳ ነኝ እኔ አንበሳ አያስፈልገኝም። ሀቢብቲ ስረገጣ ጀመረች። ፕሮፋይሌን ራሱ ይውስኪ ገና ስረገጥ አንበሳውኝ ነው የመጣሁት እኔ። ጋይስ ፎሎ በሉ 100 ሺህ ግቡ። እዚህ ውስጥ ፎሎ ያረጋችኋት ናችሁ ሁላችሁ? 900 ሰው ብቻ ነው የሚቀራት። እናንተ 900 ሰው እኮ ነው። እዚህ ጋር 2000 ምናምን ሰዎች አላችሁ። 900 ሰው አፍጥኑት። እሰይ ወይ ተባረኩ። ጣጣረቡት። እሺ እሰይ ያላ 93 ቶሎ በሉ 95 97 300 700 ሰው ቀረ። ያላ ምር ግን የሁሉ ሰው ነው ፎሎ ያላደረጋት ሙኒት። አንቺ ፈምሳለ እንደዚህ ፈጣሪ ትዕግስት ውስጥ ፎሎ በሉ። እስቲ ጊፍት አትስጡ። ጊፍቱን ለኔ ስጡኝ። አሁን ስጡ ብትባሉ እኮ አትሰጡ። ፎሎሩ እንዲቆጥ ጊፍት አትስጡ። ጊፍቱን ወደኛ ፎሎ ወደሷ ያደረጋል። ወደኛ ፎሎ ወደሷ ቶሎ በሉ። 900 ሰው ነው የቀራት። ከኛ እያነሳችሁ ወደሷ ስጡ። 75 77 80 82 ቶሎ በሉ 84 አቡ ቀናችሁ ሌሊታችሁ ሁሉ ነገራችሁ ያማረ ይሁን። ፎሎ የምታረጉ ልጆች ጎበዞች ጊፍት አትስጡ። ወይኔ ግን እናንተ እንደ አበሻ ግን ጥፍራም መቀኛ የለም። ብሎክ ነው ማረጋችሁ። ጊፍት የምትሰጡ ሰዎች ይስጡ ነው ፎሎወሩ እንዲቆጥር እኮ ነው ውጪ እልህ ነው አይደለ? ኦኬ ደግሞ የኛው ናት ለከ ጊፍት ለሚ አንተ አመዳ ደና ጊፍት አትሰጥም። ቁንጡ እየሰጠክ እዚህ ደሜን ከምታፈላ አንተ ቁሪን የለ ፎሎ አርጓት ቶሎ በሉ። ግፉ አረ ግፉ። ጠብቅ ለሚ እግዚአብሔርን ጠብቅ። ወይ ልታሰጪው ነው በግድ 700 ሰው ነው የቀረው። 700 ሰው አረ ቶሎ በሉ ፍጣጣ አድርጉት። 700 ሰው 2800 ሰዎች አላችሁ እኮ የምር። ወይኔ ሳሪ ዛሬ ወንድምሽን ታሜ ብታዩ ወይኔ ስላንቺ ሲናገር ሳራ ወላይ ውስጤ እንዴት እንደሆነ። ታሜ ግን ምን አይነት ፍጥረት እንደሆነ አውዝብላ ምን ሸይጣን አራጭ ቢሮዬን አናጋው አንቀጠቀጠው። እኔ አሁን ካሁን ተነስቶ አጠለቀለት እያልኩኝ ሮጬ እኮ ጁጋ ሄድኩ። ወላሂ አንቺ እንዴት እንደሚያደርገው ወሬ መሰለሽ። እኔም የተነሳሁት እኮ ወረቀቶችን ልጨርስ ብዬ ነው። ከዛ ወንድሞችሽ አለ እህትሽ አለ ሰብስባችሁ መጣችሁታል። አንቺ ተንቀጠቀጠ ያወራል። 700 ሰው ነው የሚቀረው። እግሩ ሁሉ ነገሩ እዚሁ 100 ሰው እንሙላ። 100 ሺህ እንሙላ። አንዴ ፎሎ አድርጓት። አንዴ ቶሎ በሉ። ሰውየው ራሱ ተመላልሶ የማያውቀው እኮ ተመላለሰ። ጋይስ ቶሎ በሉ። 700 ሰው ነው የሚቀረው። እናንተ እዚህ ጋር 2700 ሰው ሁላችሁ ፎሎ አላደረጋችኋትም። ሙኒትን በትልቁ ያለውን አካውንት አንዴ ፎሎ አድርጓት። ቴንክ ዩ በጣም ፎሎ አድርጓት። ይሄ ሁሉ ሰው አላረጋትም። ይኸውልሽ ፎሎ እያረጓት ነው። ይኸውልሽ ይሄ ሁሉ ህዝብ ፎሎ አላረጋትም። ይኸውልሽ ይሄ ጉድ ተአምር። ይሄ ሁሉ ሰው ፎሎ አላረጋትም። ይሄ ጉድ። አሁን ስራቸውን ጨርሶ ስልካቸውን ሲይዙ እኮ ነው ፎሎ የሚያደርጉት የኛ ቅመሞች። የላ ትላንትና
ሚን ሀዳራችኋል ሲላት ካልሞላች አትወጣም። ዛሬ 100 ሺህ መሙላት አለባት። የላ ቶሎ በሉ 34 አፍጥኑት። የላ አድርገናል። ኦኬ እኮ ትንሽ ሰው 2700 ሰው ሁላችሁ መቼስ አላደረጋችኋትም። 400 ገብተናል። በቃ ስንት ሰው? 600 ሰው ብቻ 600 ሰው ብቻ ነው የሚቀረው። ዋው 600 ሰው ብቻ። ማርያምን ደፍነናት እንደር ማርያ። እናንተ ይሄንንማ ታሪክ ቀይረን ነው የምንተኛው። አዶና ያለ አይደል እንዴ 600 ሺህ በአንድ ቀን እኛ 600 ሰው ያቅተን እንዴ? ያላ ቶሎ በሉ። ደክሞኛል ስላለች ነው ማትገቡት። እሺ ቤተሰብ ደክሞኛል ስላለች ነው ማትገቡት። ልተኛ ነው እሷ። ማነች? ማሚ ኖ ጆዬ በእናትሽ አስገቢ። ማሚ 100 ሺህ እንዳትገቢ እንቅፋት የሚሆኑብሽን አካላቶች አስወጪ። ሞዴሬተር አለሽ። የላ ጋይስ ፎሎ 56 ቶሎ በሉ። 2500 ሰው አላችሁ። ቶሎ በሉ። 400 ሰው ብቻ ነው የሚቀረው። ኧረ አንዴ ጠቅ አድርጉት። ታሪክ ሰርተን እንውጣ። አፍጥኑት። ስንት ሰው ነው የቀረው? ኧረ እየተንቀሳቀሰ ነው፣ እየሄደ ነው። ተው እንጂ እየተንቀሳቀሰ አይደለም፣ እየሄደ ነው። ማሩት ቶሎ በሉ። ብንተባበር ሁላችንም ሚሊዮነር እንሆን ነበር። ችግሩ እኮ ማሬ ሃኒ ኬክ እንቆርስላታለን። መሲ አበሻ እኮ ችግሩ ማሬ ማናድገው እኮ አንድ ሰው ወርቅ ቤት ሲከፍት አጠገቡ ሄዶ ኮረሪማ እና እንትን ይጥላል። ለዛ እኮ ነው መርፌ እየሰካን ነው እንትን አበሾች ማልፍለ። ያላ ጋይስ 400 ሰው ነው የሚቀረው። ቶሎ በሉ። ተክ አርጓት። እሰይ ተባረኩ። ቶሎ በሉ። ሲቀይር እያየሁት ነው። ማሻአላ ማሻአላ። ሄሉ እኮ ሲጀመር ሄደዋል። ቶሎ በሉ። በማርያም አፍጥኑት። ማን ነው ፎሎ ሙኒት የሚለበት በትልቁ ያለውን ቶሎ በሉ። በትልቁ ያለውን ሙኒትን እኮ ግን ሰርፕራይዝ አለ። ሙኒትን ቪዲዮ ትከፍታለች። ሰርፕራይዝ አለ። የማያውቃት ሰው እኮ ይኖራል። ወዶች የሰው ብር በልታ ቪዲዮ ልትከፍት ፈልጋ ነው። አንዴ እንትን ፎሎ አድርጓት። የሰው ብር ልናስመልሳት ፈልገን በትልቁ ያደረግናትን ቪዲዮ ልትከፍት ነው። ቪዲዮ አልከፍት ብሎ ነው። አንዴ ፎሎ አድርጓት። የሰው ሀቅ በልታ ነው ወዶች። ፎሎ እያደረጓት ነው። ይሄ ጉድ ማሪ። አበባ አትስጪ ረፊ ዜድ አበባ አትስጪ። በብሎክ አጠናግርሻለሁ። ነው ፋሲካ እየጨምሯል። ማሪዋ 400 ቶሎ በሉ። 400 ገብታችኋል። 600 ሰው ብቻ ነው የሚቀረው። የሰው ብር በልታ እንደ ቪዲዮ ልንከፍት ብለን 100 ሺህ ካልሞላ አልከፍት ብሎ ነው። ሁላችሁም ቶሎ በሉ። ፎሎ አርጓት። 100 ሺህ ካልገባ አልከፍትም ብሎ ነው ወዶቼ። እንደዚህ ግደ ሌባ ተባላችሁ እናንተ እሺ አትሉም። ጥሩ ሰው እኮ ሆሎ አታረጉ ጋይስ። ቶሎ በሉ። የሰው ብር በልታ 100 ሺህ ካናዳ 100 ሺህ ካልገባ ቪዲዮ አይከፍትም ውዶቼ። ለዛ ነው how much is 70 700 ዋው። የተበላችሁ ልጅ ራሱ በጣም ነው የምታሳዝነው። ስለዚህ የተበላችሁ ልጅ ካናዳ ናት ያለችው። አንቺ ፎሎ እያረጓት ነው ጋይስ። ቶሎ በሉ ውዶቼ። አንዴ ካናዳ ሰው በልታ ነው እቺ በትልቁ ያረግናት ሴትዮ እና አንዴ ፎሎ አድርጓት። ቶሎ በሉ። ክላሲካ ምን አባል ግርግዳ ላይ ተጥፎ ነው ወይስ ምን ሊያደርግልህ ነው? እስኪ ና ጋይስ ቶሎ በሉ። ፎሎ አድርጓት። በትልቁ ያለው ካናዳ አልከፍት። እናንተ ዶክተር ቢቸግር ሞተ የሚባለው እውነት ነው? እንጃ። ዶክተር ቢቸግር በጣም ተፖስቷል። በየቦታው ተፖስቷል። ምንድነው ነው? እንጃ። በጣም አሪፍ ልጅ እኮ ነው። ጉያ በማለት ሰው ጋር የሚደርስ ልጅ እንኳን አይደለም። አንዴ ጋይስ አንዴ 603 ፎሎ አድርጉ። ቶሎ በሉ። 600 ሰው አረ በማርያም 600 ሰው እናንተ እዚህ ያለ አው ይሞታል እያሉ ነበር። ውሸት ነው አለም ወይ ያድርግለት በማርያም አረ ያድርግለት። መስዬ መቤቴን በቃ ቅድም ነው አይቼው በጣም ደነገርኩ። ታውቃላችሁ። ፎሎ አድርጉ። ሙኒት የሚለውን አካውንት ፎሎ እያደረጋችሁ አረና እስቲ ሁላችሁም አንዴ ሼር አድርጉ ለጓደኞቻችሁ አንዴ
አረ ውሸት ነው እነዚህ ምቀኞች። አረ ያድርግለት። ተፖስቶ ግን አይታችኋል አይደለ? እስቲ አንዴ ሁላችሁም ሼር አድርጉና ፎሎ የሚያደርጉ ይምጡ። አንዴ እዚህ አኪድ እዚህ ውስጥ ያሉት እንዳለ የኛ ልጆች ናቸው። ፎሎ ያደረጓት ይሆን? አንዴ ሼር አድርጉት። ሼር አድርጉት ጋይስ፣ ቶሎ በሉ ሁላችሁም አንዴ ሼር ብቻ አድርጉት። ችግር እንደመጣ ነገር አሁን ህዝቤ ለውሸት ለወሬ እንዳለ ሲሰበሰብ ፎሎ ያደርጓታል። 600 ሰውን ጨምር፣ 600 ሰውን ጨምር፣ 600 ሰውን ጨምር። ቶሎ በሉ 2200 ሰው አላችሁ። ሙኒትን ፎሎ አድርጓችኋታል። ካላደረጋችሁ በትልቁ ያለውን ፎሎ አድርጉት። ቶሎ በሉ 4 እኮ ገብተናል። 600 ሰው እኮ ነው የቀረው። ጭራሽ 100 ሰው ቀነሰ። ፈጣሪ ሆይ ሼር አድርጉት። ሮሚ ውሸት ነው ብላለች። አረ ያርግለት። ግን ጠፍቷል። ግን እሱ ልጅ 600 ብቻ ነው የቀረው። 600 ሰው ብቻ ነው። እስኪ ፎሎ አድርጉ። ሙኒት የሚለውን አከም ፎሎ አድርጉ። 600 ሰው ጥሩ። የላ 600 ሰው ሼር አድርጉና ጥሩ። ቶሎ በሉ። መስ ያለሽ አለው አላ የላ ጋይስ ሼር አድርጉ። ቶሎ በሉ። ጎበዞች ያላ ሄዱ። የባናት ሙኒት ብሬን በልታኛ ፎሎ አድርጓት። ቪዲዮ ትክፈት። አዎ ያው ብሯ የተበላባት ልጅ መጣች። ጋይስ ቶሎ በሉ ፎሎ አድርጓት ቪዲዮ እንድትከፍት። ሱሱ ጁዬ መቼ ነው ብር የምትበይው? አንቺስ? የአንቺን ቀንና የነጽን ቀን እየጠበቁ ነው። ተከሳችሁ የምትመጡ በቃ እሺ ጋይስ እና ደግሞ ፎሎ አድርጉ። ፎሎ አድርጉ። መሲ ግራ አጋባሽ እንተ ማሪ ካናዳ 100,000 ስለሚከፍት እኮ ነው። 100,000 ነው ካናዳ የሚከፍተው። በእውነት ታደሰ ይሙት። ለዛ ነው ጉዴ ካናዳ 100,000 ነው የሚከፍተው። አንዴ ቶሎ በሉ ቪዲዮ ላሳያችሁ። አንዴ ቪዲዮ ከመክፈቴ ወይ ብለው ቆይ እናንተ 3 ሰዎች ግን ነገር ሲበዛባችሁ ነገር ሲመጣባችሁ በጣም ነው የሚያምርባችሁ። በሰላም ነው። እኔ የኔ የውበቴ ምንጭ የመኖሬ ሚስጥር የመተኛቴ ሚስጥር ከፈጣሪ ቀጥሎ ጅንኑ ነው። እነሱ ደግሞ ራሱ ጧት ላይ ሳያት እንዲች ልጅ ብልጭልጭ ብላ አደረች። ሳሪ ራሱ የሆነ ነገር እንደዚህ ሲመጣባት ስትመጣ ፍንድቅ ብላ ትመጣለች በጧቱ ማለት ነው። ዛሬ